ሰላም ጤና ይስጥልን። ፈታ ዴሊ ለመላው የክርስትና እምነት ተከታዮች እንኳን ለስቅለት በዓል በሰላም አደረሳችሁ እያልን ለሰዓቱ ያዝነውን መረጃ እንደሚከተለው በማስተዋወቅ እንጀምራለን። ኢራን በአሜሪካና እስራኤል ላይ ከባድ ውሳኔ ልታሳልፍ ነው። የአገሪቱ ፓርላማ ለመጪው ሳምንት ቀነ ቀጠሮ ይዟል። ነገሩ ሌላ አዲስ ውጥረትና ወታደራዊ ፍጥጫንም ይፈጥራል እየተባለ ነው። ትራምፕ ከዚያ ቀደም ብለው ኢራንን ቢቀርብሽ ይሻላል ብለዋል። ጥንቅራችን በዚሁ ዙሪያ ያሉትን መረጃዎች አሰባስቦ አጠናቅሯቸዋል። በሳምንቱ የትግራይ ጊዜያዊ አስተዳደር የስልጣን ዘመን መራዘሙ ይታወሳል። የጊዜያዊ አስተዳደሩ ስልጣን የተራዘመው ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ወደ 4 ኪሎ መጥተው የዓመቱን የአስተዳደሩን አፈጻጸም ለጠቅላይ ሚኒስትሩ ካቀረቡ በኋላ ነው። የጀነራሉ አስተዳደር የስልጣን ዘመን መራዘም ታዲያ ባልተጠበቀ ሁኔታ ከህወሓት ተቃውሞ የገጠመው ሲሆን ህወሓት ደንብን በመጥቀስና ፓርቲው በውሳኔው አለመሳተፉን በማንሳት ክስ አሰምቷል። ለዚህ መልስ ከ4 ኪሎ ዛሬ ላይ መልስ ተሰጥቷል። የጠቅላይ ሚኒስትር ጽህፈት ቤት መልስን ከቢቢሲ ዘገባ የምንመለከት ይሆናል። በዛሬው ዕለት በአሜሪካና ኢራን ልዑካን መካከል በኢስላማባድ ንግግር እንደሚደረግ እየተጠበቀ ሲሆን በአሜሪካ በኩል ምክትል ፕሬዚዳንቱ ጄዲ ቫንስ ሲመሩት የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የነጩ ቤተ መንግስት ከፍተኛ አማካሪና የትራምፕ ልጅ ባለቤት የሆነው ጃሬድ ኩሽነር የልዑኩ አባል ሲሆኑ ኢራን ዋነኛ ተደራዳሪዎችን በመጨረሻው ሰዓት ይፋ አድርጋለች። የኢራንን ቡድን ስለሚመሩት ሰውና ከድርድሩ ጋር ተያያዥ የሆኑ መረጃዎችን አክለናል። ከጥንቅራችን መረጃውን ይሰሙታል። ከሰሞኑ የወጣ ምዘና ኢትዮጵያ ብርና የደቡብ ሱዳን ፓውንድ በአህጉሩ ካሉ ገንዘቦች ደካማ አቅም ያላቸው ሲል መድቧል። በአፍሪካ አህጉር ያሉ ገንዘቦችን የመዘነው የዓለም ባንክ ሪፖርት ሁለቱን በአህጉሩ ዝቅተኛ አቅም ያላቸው ሲል ፈርጇል። ምዘናውን የተመለከተ አጠር ያለ ዘገባ ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢራን በአሜሪካና እስራኤል ላይ ከባድ ውሳኔ ልታሳልፍ ነው። ቢቀርብሽ ይሻላል። ትራምፕ ለኢራን። ፕሬዚዳንት ዶናልድ ትራምፕ እና ኢራን በአንድ ወሳኝ ጉዳይ ሊግባቡ አልቻሉም። ፖለቲካዊ ጭቅጭቁ እንደቀጠለ ነው። ትራምፕ ደግሞና ደጋግሞ ኢራንን እያስጠነቀቁ ነው። ትራምፕ ከሰዓታት በፊት በትሩዝ ማህበራዊ ሚዲያቸው ባጋሩት አንድ መልእክታቸው ኢራንን ቢቀርብሽ ይሻላል ሲሉ አስጠንቅቀዋል። በአሁኑ ሰዓት የውዝግቡ መንስኤ ሆኖ ብቅ ያለው የሆርሙዝ የመርከቦች መተላለፊያ ሰርጥ ነው። ኢራን ለ39 ቀናት የተካሄደውን ለአስጨራሽ ጦርነት ተከትሎ ሆርሙዝን ጥርቅም አድርጋ በመዝጋቱ ዓለም አቀፉ የነዳጅና አጠቃላይ ኤነርጂ ገበያ ተዛብቶ ቆይቷል። የተኩስ አቁም ስምምነት መደረጉን ተከትሎ ወሽመጡን ለሚተላለፉ መርከቦች ክፍት ያደረገችው ኢራን ነዳጅ ጫኝ መርከቦችን በአንድ በርሜል ነዳጅ ድፍድፍ $1 ቀረጥ እየተቀበለች ሲሆን በዚህም በአንድ የመርከብ ጭነት እስከ $2 ሚሊዮን የምትቀበል መሆኑን ዘገባዎች እያመለከቱ ነው። ሆኖም ፕሬዚዳንት ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ ባሰፈሩት የማስጠንቀቂያ መልእክታቸው ኢራን ሆይ ይህ አሁን እየሄድሽበት ያለው መንገድ ትክክል አይደለም። በሆርሙዝ ወሽመጥ ከሚያልፉ መርከቦች ቀረጥ እየሰበሰብሽ እንደሆነ ሰምተናል። ይህ ፈጽሞ አግባብነት የሌለው ተግባር ነው። አሁኑን ብታቆም ይሻላል ሲሉም ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ትራምፕ አክለውም በተደረሰው የተኩስ አቁም ስምምነት ውስጥ ኢራን በሆርሙዝ ወሽመጥ ከሚያልፉ መርከቦች ቀረጥ እንድትሰበስብ አልተስማማንም ሲሉም ትራምፕ አስታውቀዋል። ኢራን በበኩሏ በጦርነቱ የወደመው ኢኮኖሚ እንዲያገግም ለማድረግ የሆርሙዝ ሰርጥ ቀረጥ የግድ ያስፈልገኛል እያለች ሲሆን አሁን የቀረጥ ስብሰባውንም እያካሄደች ያለችው በፓርላማዋ በኩል የቀረጥ ተመን ህግን በማውጣት ነው። ጄሩሳሌም ፖስት በዛሬው ዕለት ባስነበበው ዘገባው እንዳመለከተው ከሆነ ኢራን በ39 ቀናት ጦርነት ከ140 እስከ $145 ቢሊዮን የሚደርስ የተገመተ ውድመት ደርሶባታል። ውድመቱም በሲቪልና ወታደራዊ ተቋማት ጭምር የሚገለጽ ነው። በሲቪል ተቋማት ውስጥ የሀገሪቱ የነዳጅ ተቋማት፣ የትራንስፖርት ኔትወርኮች፣ ዩኒቨርሲቲዎችን ጨምሮ በርካታ የትምህርትና የምርምር ተቋማት በስፋት ውድመትን እንዳስተናገዱ ይኸው የጄሩሳሌም ፖስት የዛሬው ዘገባ አመልክቷል። ከፍተኛ ቁጥር ያላቸው ወታደራዊ ተቋማትም ጭምር ውድመትን አስተናግደዋል። ከዚሁ ጋር በተያያዘም ኢራን በጦርነት የተጎዳ ኢኮኖሚ እንዲያገግም ለማድረግ 3 ወሳኝ ገቢዎች ያስፈልጉኛል በማለትም በፓኪስታን በሚደረገው ድርድር እየጠየቀች ትገኛለች። አንደኛው በጦርነቱ ለደረሰብኝ ውድመት በጉዳት አድራሾቹ ካሳ ሊከፈለኝ ይገባል የሚል ነው። ሁለተኛው በሆርሙዝ ወሽመጥ ከሚያልፉ መርከቦች የመተላለፊያ ቀረጥ መሰብሰብ ይገባኛል የሚል ሲሆን በሶስተኛ ደረጃ ደግሞ የተጣሉብኝ ማዕቀቦች ሊነሱልኝ ይገባል የሚል ነው። ፓኪስታን ኢስላማባድ ላይ የሚካሄደው ድርድር በነገው ዕለት ይጀመራል። ድርድሩን በታዛቢነት ለመመልከትም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ኢስላማባድ ተገኝተዋል። ትራምፕ ኢራንን በሆርሙዝ በሚተላለፉ መርከቦች ላይ ቀረጥ መጣሉ ቢቀርብሽ ይሻላል ሲሉ የሚያስጠነቀቁት ድርድሩ ሊጀመር ሰዓታት በቀሩበት ወቅት ነው። በባህረ ሰላጤው ሀገራት የሚመረት የነዳጅ ምርት የሚተላለፍበት ወሳኙ የሆርሙዝ ወሽመጥን ለመቆጣጠር የሚያስችል ወሳኝ እቅድ የኢራን ፓርላማ አዘጋጅቶ በሚቀጥለው ሳምንት ድምፅ እንደሚሰጥበት የቢቢሲ ዘገባ አመላክቷል።
በዚህ ዕቅድ ውስጥ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በመተላለፊያው በኩል እንዳይጠቀሙ በዘላቂነት እገዳ የሚጥል ሐሳብ እንደተካተተበት ፋርስ የዜና ወኪል መዘገቡንም ይኸው የቢቢሲ ዘገባ አክሏል። የሆርሙዝ ወሽመጥና በፋርስ ባህረ ሰላጤ አካባቢ ያለውን ደህንነትና ዘላቂ ልማትን ለማረጋገጥ በሚል በተዘጋጀው በአዲሱ ዕቅድ መሰረት በመርከቦች እንቅስቃሴና የሚገኝ ገቢን በተመለከተ ጉልህ ለውጥ እንደሚኖር የፓርላማ የሲቪል ኢንጂነሪንግ ኮሚሽን ኃላፊ መናገራቸውንም ቢቢሲ አመላክቷል። ኃላፊው ለፋርስ ዜና ወኪል እንደተናገሩት የሆርሙዝ ወሽመጥ የሚተዳደርበት አዲሱ አሰራርን የተመለከተው ዕቅድ በኢራን ፓርላማ ሙሉ ድጋፍ አግኝቶ ተግባራዊ ይሆናል። ባለስልጣኑ ጨምሮም የኢራን መንግስት በሆርሙዝ ወሽመጥ ላይ የሚኖረውን ቁጥጥርና የበላይነት ለማረጋገጥ በተዘጋጀው አዲስ ዕቅድ ውስጥ 5 ዋና ዋና ነጥቦች መካተታቸውን ኃላፊው ዘርዝረዋል። የጠላት መርከቦች እንዳይተላለፉ መከልከል፣ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው ነዳጅ ጫኝ መርከቦች በዘላቂነት በሆርሙዝ ወሽመጥ በኩል እንዳያልፉ ይታገዳሉም ተብሏል። በወሽመጡ ከሚተላለፉ መርከቦች ክፍያ መሰብሰብ፣ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ለደህንነታቸውና ለሌሎችም ተያያዥ ጉዳዮች ለሚያገኙት አገልግሎት ክፍያ ይጠበቅባቸዋልም ተብሏል። ኢራን የአሜሪካና የእስራኤል መርከቦች እንደዚሁም ከእነሱ ጋር ንክክ ያላቸው መርከቦች በሆርሙዝ ወሽመጥ እንዳያልፉ ከለክላለሁ ካለች ሌላ አዲስ ውዝግብና ወታደራዊ ፍጥጫም ሊከተል ይችላል እየተባለ ነው። በአሜሪካ ምክር ቤት አባል የሆኑት የዴሞክራቲክ ፓርቲ አባላት አገራቸው ከኢራን ጋር ባካሄደችው ጦርነት ላይ ተቃውሞ ሲያሰሙ የቆዩ ሲሆን በተለይ ሰኞ ዕለት ትራምፕ የኢራንን ስልጣኔ በአንድ ሌሊት እንደሚያጠፉ ከዛቱ በኋላ ስጋታቸው ከፍተኛ ደረጃ ላይ መድረሱ ተነግሯል። ይህ በእንዲህ እንዳለ ከአሜሪካ ምክር ቤት አባላት መካከል ጥቂት የማይባሉት የዴሞክራት ፓርቲ ተወካዮች በፕሬዝዳንት ትራምፕ ላይ የተሰማቸውን ቁጣ ወደ ሕግ ለመቀየር በሀገሪቱ ሕግ መሰረት ፕሬዝዳንቱን ከስልጣን ለማንሳት የሚያስችለው 25ኛው የሕግ ማሻሻያ ተግባራዊ እንዲሆን ጥሪ ያቀረቡ መሆናቸውን ዘገባዎች እያመለከቱ ነው። ወደ ቀጣይ መረጃ አለፍ። ከ4 ኪሎ ለህወሓት የተሰጠው መልስ። በሳምንቱ የትግራይ ጊዜያዊ አስተዳደር የስልጣን ዘመን መራዘሙ ይታወሳል። የጊዜያዊ አስተዳደሩ ስልጣን የተራዘመው ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ወደ 4 ኪሎ መጥተው የዓመቱን የአስተዳደሩን አፈጻጸም ለጠቅላይ ሚኒስትሩ ካቀረቡ በኋላ ነው። የጀነራሉ አስተዳደር የስልጣን ዘመን መራዘም ታዲያ ባልተጠበቀ ሁኔታ ከህወሓት ተቃውሞ እንደገጠመው መዘገቡ ይታወሳል። ህወሓት የፌዴራል መንግስትን ውሳኔ ተቃውሞ ባወጣው መግለጫ የሌተናል ጀነራል ታደሰ ስልጣን የተራዘመው ከፕሪቶሪያ ስምምነት በፊት በወጡ ህጎች እንደሆነ ገልጿል። የፕሬዝዳንቱ ስልጣንም በፌዴራል መንግስቱ ብቻ እንጂ የፕሪቶሪያ ሌላኛው ፈራሚ በሆነው ህወሓት በውሳኔው እንዳልተካተተ ተቃውሞ አሰምቷል። ለዚህ ተቃውሞ ከ4 ኪሎ ቤተ መንግስት መልስ በዛሬው ዕለት ተሰጥቷል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን የስልጣን ዘመን ያራዘሙት ከፕሪቶሪያ ስምምነት በኋላ በወጣው ህግ መሰረት በመሆኑ ህጋዊነት እንዳለው ጽህፈት ቤታቸው ገለጸልኝ ሲል ቢቢሲ አማርኛ ዘግቧል። ህወሓት ግን የፕሬዝዳንቱ ስልጣን መራዘሙ ይፋ በተደረገበት የጠቅላይ ሚኒስትር ጽህፈት ቤት የረቡዕ ዕለት መግለጫ ላይ የተጠቀሰውም በ2013 ዓ.ም በትግራይ ጦርነት ወቅት የወጣና ከፕሪቶሪያ ስምምነት በኋላ የተሻረ ደንብ ስለመሆኑ በተቃውሞ መግለጫው አስቀምጦ ነበር። በጦርነቱ ወቅት የተቋቋመውንና በዶክተር ሙሉ ነጋ ሲመራ የነበረውን የመጀመሪያውን የክልሉን ጊዜያዊ አስተዳደር የመሰረተው ይህ ደንብ ከፕሪቶሪያ ስምምነት በኋላ ተሽሯል። ከፕሪቶሪያ ስምምነት በኋላ ክልሉን የመሩት የቀድሞ ፕሬዝዳንት ጌታቸው ረዳ የተሾሙት በ2015 ዓ.ም በወጣ አዲስ ደንብ ነው። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ታዲያ በዛሬው ዕለት ለቢቢሲ በጽሁፍ መልእክት በሰጡት ምላሽ በመግለጫው ላይ የተሻረው ደንብ የተጠቀሰው በስህተት እንደሆነ አመልክተዋል። ፕሬስ ሴክሬታሪያት ኃላፊዋ በእኛ በኩል የተፈጠረ ያጠቃቀስ ስህተት ነው፣ ይስተካከላል ብለዋል። ይህን ያለው ቢቢሲ ሆኖም ዘገባው እስከወጣበት ከሰዓት ድረስ ማስተካከያ ለመደረጉን ተመልክቻለሁ ሲል ዘግቧል። ቢለኔ የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን በአንድ ዓመት የተራዘመው በ2015 በወጣውና ባለፈው ዓመት በተሾሙበት ደንብ መሰረት እንደሆነ በምላሻቸው አብራርተዋል። የፕሬስ ሴክሬታሪያት ኃላፊዋ የስልጣን ዘመን ማራዘሚያው የተደረገው ከአንድ ዓመት በፊት ሹመት ሲሰጥ በነበረው መሰረት በ2015 ደንብ መሰረት ነው ብለዋል። በዚህ መሰረት ስልጣን የማራዘም ውሳኔው ህጋዊ ነው በማለትም ገልጸዋል። ይህንን የፌዴራል መንግስት ውሳኔ በተመለከተ ትላንት ሐሙስ ሚያዝያ 1 2018 ዓ.ም መግለጫ ያወጣው ህወሓት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣንን በአንድ ዓመት እንዲራዘም መደረጉ የተናጠል ውሳኔ እንደሆነ በመግለጽ ተቃውሟል። በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር የሚመሰረተው በሁለቱ ተፈራራሚ አካላት ማለትም በህዝባዊ ወያነ ሓርነት ትግራይና በኢትዮጵያ መንግስት መካከል በሚደረግ ፖለቲካዊ ንግግር እንደሆነ በመግለጫው ገልጿል። ብዙ መደናቀፎች እያጋጠሙ ቢቆዩም ከፕሪቶሪያ ስምምነት መፈረም በኋላ በ2015 ዓ.ም የክልሉ ጊዜያዊ አስተዳደር የተቋቋመው በሁለቱ አካላት መካከል በተደረጉ ንግግሮች እንደሆነ ያስታወሰው ህወሓት ይሁን እንጂ የኢትዮጵያ መንግስት እየፈጸማቸው የቆዩት የፕሪቶሪያው ስምምነት የመጣስ ተግባራት አሁንም በሽግግር መንግስቱ ስልጣን ማራዘም ቀጥለዋል ሲል ነው ክስ ያሰማው። ከህዝባዊ ወያነ ሓርነት ትግራይ እውቅናና ተሳትፎ ውጭ የተላለፈ የኢትዮጵያ መንግስት የተናጠል ውሳኔ መሆኑ ለመላው ህዝባችን የፕሪቶሪያው ስምምነት አደራዳሪ አካላትና ዓለም አቀፉ ማህበረሰብ እንዲገነዘቡት እንወዳለን ሲል ህወሓት በመግለጫው ያከለ ሲሆን
በዛሬው ቢቢሲ ዘገባ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊዋ በህወሓት ስለቀረበው ፖለቲካዊ ንግግር አልተደረገም የሚል ክስ ግን መልስ እንዳልሰጡ ዘግቧል። የጠቅላይ ሚኒስትር ጽህፈት ቤት ረቡዕ ዕለት ባወጣው መግለጫ የፕሬዝዳንቱ የስልጣን ዘመን በአንድ ዓመት እንዲራዘም የተወሰነው በቀረበው ሪፖርት የፌዴራል መንግስት በክልሎች ውስጥ ጣልቃ የሚገባበትን ስርዓት ለመደንገግ በወጣው አዋጅና የትግራይ ክልል አካታች ጊዜያዊ አስተዳደርን አስመልክቶ በጸደቀው ደንብ እንደሆነ አስታውቋል። ወደ ቀጣይ ርዕስ አለፍ። የኢራን ዋነኛ ተደራዳሪ ማንነት ይፋ ሆነ። የኢራን ፓርላማ አሜሪካ ላይ ሊፈርድ ነው። የአሜሪካና ኢራን ልዑካን ንግግር በዛሬው ዕለት ፓኪስታን ውስጥ እየተካሄደ ነው። የፓኪስታን ተዋጊ ጀቶች ከእስራኤል ሊመጣ የሚችል ጥቃትን በመስጋት ወደ ፓኪስታን ያቀናውን የኢራን ልዑካን ቡድን በጦር ጀት በማጀብ ጥበቃ ማድረጉ ተነግሯል። የፓኪስታን አየር ኃይል ተዋጊ ጀቶች እጀባውን ያደረገው ኢራን ውስጥ አንስቶ ስለመሆኑ ተነግሯል። የዛሬው ንግግር በአሜሪካ በኩል ምክትል ፕሬዚዳንቱ ጄዲ ቫንስ ሲመሩት የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የነጩ ቤተ መንግስት ከፍተኛ አማካሪና የትራምፕ ልጅ ባለቤት የሆነው ጃሬድ ኩሽነር የልዑኩ አባል ናቸው። ታዲያ ከሰዓቱን ወደ ኢስላማባድ የገቡት የኢራን ተደራዳሪ ማንነት ይፋ ሆኗል። ወደ ስልጣን ከመጡ ለህዝብ ያልታዩት የኢራኑ አዲሱ መሪና የአያቶላ ተተኪ ሞጅታባ የኢራን ፓርላማ አፈ ጉባኤ የሆኑትን መሐመድ ባገር ጋሊባፍ ድርድሩን እንዲመሩ መርጠው መላካቸውን የኢራን ሚዲያዎች ዘግበዋል። የኢራን ፓርላማ ምክትል አፈ ጉባኤ ስለ ንግግሩ ዛሬ ላይ በሰጡት ቃል የኢራን ቅድመ ሁኔታዎች በፓኪስታን በኩል ለትራምፕ መድረሱንና ቅድመ ሁኔታዎቹ በትራምፕ ተቀባይነት ማግኘታቸውን ገልጸዋል። የተኩስ አቁም ሆነ ንግግሩ በኢራን ውሳኔ የተካሄደ ስለመሆኑም አክለዋል። በኢራን ልዑካን ውስጥ የውጭ ጉዳይ ሚኒስትሩ አባስ አራግቺ እንደሚገኙበት ሲገመት የአገሪቱ ብሔራዊ ደህንነት ካውንስል አንድ አባልም ቡድን ውስጥ ሳይካተቱ እንዳልቀሩ መረጃ አመልክቷል። ኢራኖች በይፋ ከመሐመድ ባገር ጋሊባፍ ውጭ ማንን እንደወከሉ ግን አልገለጹም። የፓኪስታን የውጭ ጉዳይ ሚኒስቴር ከድርድሩ በፊት ሀገራቸው ለኢራን ተደራዳሪ ቡድን አባላት የመዳረሻ ቪዛ መስጠቷን ገልጸዋል። ለተደራዳሪዎች ብቻ ሳይሆን እነሱን አጅበው ለሚመጡና ለጋዜጠኞች ወደ ኢስላማባድ የመግቢያ ቪዛ በመዳረሻቸው ላይ ይሰጣል ብለዋል። ሁሉም ልዑካንና አባላቱ ያለ ቪዛ እንዲገቡ ለሁሉም አየር መንገዶችና ለኢሚግሬሽን ተቆጣጣሪዎች መመሪያ ተላልፈዋል ብለዋል። በተያያዘ መረጃ ድርድሩ ዛሬ እንደሚካሄድ በሚጠበቅበት የኢራን ፓርላማ አንድ የውሳኔ ሀሳብ ማቅረቡ ተሰምቷል። የኢራን ፓርላማ የቀረበለት ረቂቅ የአሜሪካ ነዳጅ ጫኝ መርከቦችን እስከ ወዲያኛው ከሆርሙዝ ሰርጥ ለማገድ የረቀቀ ነው። ረቂቁ የእስራኤል መርከቦችን ፈጽሞ በሆርሙዝ ድርሽ እንዳይሉ የሚጠይቅ ነው። የፓርላማው የብሔራዊ ደህንነት ኮሚቴ ሊቀመንበር የሆኑት ኢብራሂም አዚዝ ረቂቁ ለውሳኔ ፓርላማው ድምፅ እንዲሰጥበት እንደሚደረግ መናገራቸው ተዘግቧል። ረቂቁ ከአሜሪካና እስራኤል በተጨማሪ በጦርነቱ ኢራን ላይ እንደ ጠላት ሆነው ሲሰሩ የነበሩትንም ያካትታል ብለዋል። ይህ በእንዲህ እንዳለ ስለ ኢራን ሻሃድ ድሮኖች ጉዳይ ከዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ መረጃ ተሰምቷል። ባለፈው ወር ዩክሬን 2001 የጸረ ድሮን ባለሙያዎችን እንደ ኩዌት፣ ኢምሬት፣ ሳውዲ እና ባህሬን ወዳሉ ሀገራት መስደዷ ይታወሳል። ይህ የጸረ ድሮን ባለሙያ ቡድን በገልፍ ሀገራቱ ስራውን መጀመሩንና በርካታ የኢራን ሻሃድ ድሮኖችን መትቶ መጣሉን ዜሌንስኪ በዛሬው ዕለት ተናግረዋል። ዜሌንስኪ በጦርነቱ ያዳበርነውን የጸረ ድሮን ልምድና እውቀት ለሀገራቱ አሳይተናል፣ አሁን ላይ የኢራን ሻሃድ ድሮኖች ተመትተው እየወደቁ ነው ሲሉ ተናግረዋል። ዩክሬን የገልፍ ሀገራቱን በጸረ ድሮን ዘመቻ በጊዜያዊነት ከማሰልጠን ይልቅ ሀገራቱ ቋሚና የዳበረ የአየር መከላከያ ስርዓት እንዲኖራቸው በማገዝ ላይ ትሰራለች ሲሉም አክለዋል። ኢራን ከበርካታ የገልፍ ሀገራቱ ጋር በዚህ ቴክኖሎጂና በኢኮኖሚ ጉዳዮች ስምምነት ከሰሞኑ መፈረሟ የሚታወስ ነው። ዜሌንስኪ የጠየቀን የለም እንጂ ሆርሙዝ ሰርጥን ማስከፈት እንችላለን ሲሉም ከሰሞኑ መሰማታቸው ይታወሳል። በቀጣይ ርዕሳችን የኢትዮጵያ ብርና የሱዳኑ ፓውንድ በአቅም ማነስ ተፈረጁ። የዓለም ባንክ ምዘና። ከሰሞኑ የወጣ ምዘና የኢትዮጵያ ብርና የደቡብ ሱዳን ፓውንድ በአህጉሩ ካሉ ገንዘቦች ደካማ አቅም ያላቸው ሲል መድበዋል። በአፍሪካ አህጉር ያሉ ገንዘቦችን የመዘነው የዓለም ባንክ ሪፖርት ሁለቱን በአህጉሩ ዝቅተኛ አቅም ያላቸው ሲል ፈርጇል። ባንኩ ይህንን ያለው አፍሪካስ ፐልስ በተሰኘ የምዘና ሪፖርቱ ነው። የአፍሪካ ሀገራቱ ገንዘቦች ከዶላር ጋር ባላቸው የምንዛሬ አቅም ላይ የተመሰረተ ምዘና ነው የወጣላቸው። የደቡብ ሱዳን ፓውንድ ከፍተኛ ማሽቆልቆል በዓመቱ ያሳየ ሲሆን ለዚህ ዋነኛ ምክንያቱ የአገሪቱ የነዳጅ ምርት መቀነስ፣ ይህም በሱዳን ባለው ጦርነት የተነሳ በተፈጠረው የጸጥታ ሁኔታ ነው። እንደ አውሮፓ አቆጣጠር ከ2024 እስከ 2025 ባለው ጊዜ የደቡብ ሱዳን ፓውንድ በ222% ግሽበት ደርሶበታል። ደቡብ ሱዳን የዶላር ምንጯ 90% የሚመጣው ከነዳጅ ምርቷ መሆኑና ምርቱ መቋረጡ ገንዘቧን አዘቅት ውስጥ የከተተው መሆኑን የተመላከተው የጁባ ፓውንድ በይፋ ከአፍሪካ አቅም አልባ ወይም አይረቤ ገንዘብ ሆኗል። በተጨማሪ ደቡብ ሱዳን ባሳለፍነው ዓመት 2025 በኢኮኖሚዋ ላይ የ107% ግሽበት መፈጠሩ ምንዘናው አስታውሷል። የኢትዮጵያ ብር ደግሞ በስትራቴጂክ የፖሊሲ ለውጥ የተነሳ በአጭር ጊዜ ውስጥ አቅሙ በእጅጉ የተዳከመ የአህጉሩ ገንዘብ ተርታ ውስጥ ገብቷል። ሱዳን በጦርነትና በነዳጅ መሰረተ ልማት ውድመት ገንዘቧ ሲወድቅ፣ ኢትዮጵያ ደግሞ በተከተለችው የፖሊሲ ለውጥ የተነሳ ህመም ያለው የገንዘብ አቅም ማጣት ገጥሟታል ሲል ሪፖርቱ አመልክቷል። እንደ ዓለም ባንክ ምዘና በ2025 የኢትዮጵያ ብር በዓለም ደረጃ ሶስተኛው ደካማ መገበያ ሆኗል።
በደካማነት የቀደሙት የአርጀንቲናው ፔሶና የቱርኩ ሊራ ናቸው። ብር በ2025 በአንድ ጊዜ 15 በመቶ የመግዛት አቅሙን ያጣው። አሁን ላይ በ2026 የብር ምንዛሬ ዋጋ ቀስ በቀስ እየተረጋጋ ሲሆን አሁን ላይ ከ156 እስከ 157 የምንዛሬ ዋጋ ይዟል። በመደበኛ የምንዛሬ ገበያና በጥቁር ገበያ መካከል ያለው ክፍተት አሁን ለኢትዮጵያ ችግር ሆኖ መቀጠሉን ሪፖርቱ አመልክቷል። ባንኩ አቅማቸው የተዳከመ ገንዘቦች ሲል ብርንና የጁባ ፓውንድን ሲያነሳ በመልካም ጥንካሬ ላይ ያሉ የአህጉሩ ገንዘቦችን ጠቁሟል። የጋናው ሴዲ፣ የዛምቢያው ካዋቺ አቅማቸው በእጅጉ የተሻሻለ የአህጉሩ ገንዘቦች ተብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።